በፊልሙ መጀመሪያ ላይ አንዲት ሴትን እያስተዋወቀን ይጀምራል። ስሟም ኤሪያል ሲባል በአንድ የጋዜጣ ድርጅት ውስጥም ተቀጥራ እየሰራች ትገኛለች። ቀጣዩ ስራቸው መሆን ያለበት ስለ አንድ በድጋሚ ስለሚመጣ አርቲስት መሆን እንዳለበት በነበራቸው ስብሰባ ላይም ታሳውቃቸዋለች። አለቃቸውም ታሪኩን የመጻፍ ሀሳቧን ይወድላታል። ነገር ግን ስራውን ለሷ ከመስጠት ይልቅ እዛ ላለ ሌላ ሰራተኛ መስጠትን ይመርጣል። ይህም ኤሪያልም እንድትናደድ ያደርጋታል። ከስራ በኋላ ማርክ የተባለውን ፍቅረኛዋን ሄዳ ታገኘዋለች። ከዚህ በፊትም ስለተፈጠረው ነገርም ትነግረዋለች። ምንም እንኳን ለ3 ዓመት ያክል በዛ መስሪያ ቤት ውስጥ ብትሰራም ነገር ግን እስካሁን ድረስ የራሷን ጽሑፍ እንኳን በጋዜጣ ላይ ጽፋ እንደማታውቅ ትነግረዋለች። ማርክም እሷን ለማጽናናት በሚመስል መልኩ ከዚህ በፊት የጻፈችውን ትንሽዬ ጽሑፍ በማስታወስ ጽሑፉን እንደወደደላት ይነግራታል። እናም ስለሱ ጽሑፍም ይቀልዳሉ። ኤሪያል ግን በዛ ወሬ ላይ በመቀጠል ራሷ የምትወደውንና የሚሰማትን ነገር የምትገልጽበትን ጽሑፍ መጻፍት እንደምትፈልግ ትነግረዋለች። ማርክም እንደዚህ አይነት ጽሑፍ የምትጽፍ ከሆነ ለእንደዚህ አይነት ጽሑፍ ማንም ግድ እንደማይሰጠው ይነግራታል። ያላትንም የህይወት ታሪኳን ስለሚያውቅ ይህንን የህይወት ታሪኳን ከጻፈች ደባሪ እንደሚሆን ይነግራታል። ለዚያ ምክንያቱ ደግሞ በህይወቷ ውስጥ ምንም አይነት ውጣ ወረድ ደርሶባት ስለማያውቅ ነበረ። እናም ቤተሰቦቿም ጥሩ ሁኔታ ላይ የነበሩ ሲሆኑ እሷም ወደ ጥሩ ወደሚባል ዩኒቨርሲቲ ሄዳ ከተማረች በኋላ አሁን ላይ ደግሞ ቆንጆ መስሪያ ቤት ውስጥም እየሰራች ትገኛለች። ስለዚህም በህይወቷ ምንም አይነት ውጣ ወረዶችን አላየችም። ምንም ጠላት የላትም። እናም ልቧም ተሰብሮ አያውቅም። ይህም ደግሞ አዲስና የሚያጓጓ የህይወት ታሪክ እንደሌላት አንዱ ማሳያ ነው። ይህንንም ከሰማች በኋላም ኤሪያል ስለዛ ነገር ማውራት በመተው መብላቷን ትቀጥላለች። በኋላ በስራ ላይ ታዋቂው ፖፕ ስታር ድጋሚ በስራው ሊመለስ እንደሆነ ዜናው ይደርሳቸዋል። ዳይሬክተራቸው ግን መመለሱ እውነት ቢሆን ኖሮ የአርቲስቱ ዳይሬክተሮች ቀድሞ ይህንን ያሳውቁ እንደነበር ይናገራል። ይህም በሚያወሩበት ሰዓት ላይ ግን አንደኛው ሰራተኛ ወደ እነሱ በመምጣት የሰውየው ማናጀርም አርቲስቱ ወደ ስራው ሊመለስ እንደሆነ መናገሩን በቪዲዮ ያሳየዋል። ቀጣይ ይዞ የሚመጣውም ስራውም አዲስ አልበም ይሆናል። ቢሆንም መጀመሪያ ላይ ግን አልበሙን ለተመረጡ ሰዎች ብቻ ማካፈልን ነበር ያሰበው። ይህም በዚህ ሳምንት የሚደረግ ሲሆን ስታን ወይም የድርጅቱ ዳይሬክተር ለዚህ ከተጋበዙት ሰዎች መካከል አንዱ ነበረ። ቡድኑንም ለቀጣዩ ሪፖርት እያዘጋጀ በነበረበት ሰዓት ላይ አንደኛዋ ሴትዮ በመምጣት ኤሪያልንም ትጠራታለች። ምክንያቱም ለአርቲስቱ ሞሬቲ የአልበም ምርቃት ላይ እሷም ተጋብዛ ነበረ። ይህም ሁሉንም እዚያ ያሉትን እንዳለ የሚያስገርማቸው ነበረ። ቤትም ከገባች በኋላ ስለ አርቲስቱ አንዳንድ ነገሮችን እንዳለ በዜናዎችና በሚዲያዎች ላይ መከታተል ትጀምራለች። በቀጣዩ ቀን ሁሉም የተጋበዙት ሰዎች በባስ ውስጥ ይገባሉ። በውስጡም የቲቪ ጋዜጠኞች፣ ታዋቂ የሚባሉ ሰዎች የሚገኙበት ነበረ። ከዚያም ባሱ ወደ ሞሬቲ ቤት የሚያደርገውን ጉዞም ይጀምራል። በሚሄዱበት ሰዓት ላይ ኤሪያል ከሞሬቲ መጽሐፎች መካከል አንደኛው ላይ ልጆችን በልጅነታቸው ማስተማር እንዳለባቸውና በዚህ መልኩም ዓለምን መግዛት እንደሚችሉ የተጻፈውን ጽሑፍ ታነባለች። ለስታንም ስለዚህ ነገር ትነግረዋለች። ቢሆንም ስታን ግን ነገሩን ችላ ይለዋል። እናም በጽሑፉ ላይ የተመለከተችውን አንዳንድ ልክ ያልሆኑ ነገሮችን ብቻ መርጣ እንድታወጣና ጽፋ እንድትሰጠው ይነግራታል። በዚህ መልኩም ከዝግጅቱ በኋላ እነሱን ለመመልከትና ነጥቆ ለማውጣትም አስበዋል። የሞሬቲ ቤት አጥር ጋር እንደደረሱ አንዳንድ እሱን ይወዱት የነበሩት የእሱ አድናቂዎች እሱን በትንሹ እንኳን ለማየት በሚል አጥሩ ጋር ተደርድረው ነበረ። ልክ ወደ ቤቱም እንደደረሱም ሰማያዊ ልብስን ለብሰው የነበሩ ሰዎች ይቀበሏቸዋል። የቡድንም አሁን ላይ ደረጃ ሰጪዎች እየተባሉ የሚጠሩ ነበሩ። ወደ ውስጥም ከመግባታቸው በፊት ሁሉም ስልካቸውን እነሱ ጋር ማስቀመጥ እንዳለባቸው ይነግሯቸውና እነሱም ተስማምተው ስልካቸውን ይሰጧቸዋል። ዝግጅቱ ካለቀ በኋላም ስልካቸው የሚመለስላቸው ይሆናል። ከዚያም ለእያንዳንዳቸው የአበባ ማስቀመጫ ይሰጣቸውና ወደ የክፍሎቻቸው እንዲሄዱም ይደረጋል። ማታ ላይ ሞሬቲ በሰራተኞቹ ለሚያቀርበው ስራ መዘጋጀት ይጀምራል። ልክ ወደ አዳራሹ በገባበትም ሰዓት ላይ እዛ የነበሩት እንዳለ በአድናቆት ይቀበሉታል። እሱም ገና እውቅና በጀመረበት ሰዓት ላይ ስላጋጠመው ገጠመኞቹ መናገር ይጀምራል። እንግዶቹም ባደረጋቸው ነገሮች ይገረሙና ይደነቁም ነበረ። ንግግሩ ካበቃ በኋላም አንዲት ሕፃን ልጅ ወደ ኤሪያል ትመጣለች። የመጣችው ከኒውዮርክም ስለነበረም ይህ ፍላጎቷን ይስበውና ከሷ ጋር አብራ ትቀመጣለች። በመጀመሪያም አንድ ዳቦ ይሰጣቸዋል። ሁሉም አንዳንዴ እየቀመሱም ዳቦውን ማሳለፍ ነበረባቸው። ዳቦም ኤሪያል ጋር በደረሰ ሰዓት ላይ እላዩ ላይ የሆነ ምራቅ ነገር ስለነበረው ያ እንዲያስጠላት ያደርጋል። ቢሆንም ግን አንዴ ቀምሳ ታሳልፋለች። ከዚያም በቀጣይ ደግሞ ቅንጡ የሆኑ ምግቦች ደግሞ ይቀርቡላቸዋል። ኤሪያልም እዛ ከነበሩት መካከል አንደኛውን ሰራተኛ የሆነውን ዮርግን ማዋራት ትጀምራለች። ምን እየተፈጠረም እንደሆነም ግራ ገብታት ስለነበረም እንዲያብራራላት ነበር የጠየቀችው። እሱም መጀመሪያ ላይ የሃይስኩል መምህር እንደነበረና ነገር ግን ሞሬቲ ጠራውና ከሱ ጋር አብሮ እንዲሰራ ያስማማዋል። እሱም የነበረውን ስራ ለመተውና እዚህ ከሞሬቲ ጋር ለመስራት ሁለቴ እንኳን
አላሰበም ነበረ፣ ወዲያውኑም ነበር የመጣው። ስለዚህም አሁን ላይ በዚህ ውስጥ የሚገኙትን ህፃናቶችን የሙዚቃ ትምህርትን እያስተማራቸው ይገኛል። የሚያስተምራቸውም ገና በህፃንነታቸው እንደሆነም ይነግራታል። ኤሪያልም ወዲያውኑ ከሞሬቲ መጽሐፍ ላይ ያነበበችው ትዝ ይላታል። ይህም በህፃንነታቸው ካስተማራቸዋቸው ዓለምን ይገዛሉ የሚለው ነበረ። ስለ ደረጃ ሰጪዎቹን በጠየቀችው ሰዓት ላይ እነሱ ጥበብና የፈጠራ ችሎታ እንዳይጠፋ የሚጠብቁ ሰዎች እንደሆኑ ይነግራታል። ኤሪያልም ይህንን በሰማችበት ሰዓት ላይ ከዚህ በፊት ከነበረው በላይ ግራ መጋባት ትጀምራለች። አንዳንድ ኖቶቹንም በምትጽፍበት ሰዓት ላይ ድንገት ሞሬቲ ከኋሏ ይመጣል። ራሱንም ካስተዋወቃት በኋላም ከዛ ትቷት ይሄዳል። ከምግቡ በኋላ አንደኛው ደረጃ ሰጪ ለእያንዳንዳቸው አንዳንድ ሰው እንደሚመደብላቸውና የሚፈልጉትን ነገር በሙሉ እነሱ እንደሚያደርጉላቸው ይነግራቸዋል። እዚህ በሚቆዩበትም ጊዜ ላይ የሚያደርጓቸው ስራዎች በሙሉ ተጽፈው ይሰጧቸዋል። ኤሪያል ወደ ክፍሏ ገብታ ኮምፒውተሯን ለመክፈት ባሰበችበት ሰዓት ላይ ድንገት በቦርሳዋ ውስጥ ኮምፒውተሯን ታጠዋለች። በምትኩም ካርድ ተቀምጦ ስለነበረም በካርዱ ላይ የጉብኝቷን ትኩረት እንዳይስብባት በሚል ላፕቶፑን እንደወሰዱባትና ነገር ግን ጉብኝቷን እንደጨረሰች እንደሚመልሱላት የተጻፈበት ነበረ። ከዚያም በቀጣይ ከቤቷ ውጪ የማስቲካ ማፈንዳት አይነት ድምጽን ትሰማለች። ባጠራችበት ሰዓት ላይም ለሱ የተመደበችላት ደረጃ ሰጪ በበሯ ፊት ለፊት ተቀምጣ ማስቲካውን የምታፈነደው እሷ እንደሆነች ትመለከታለች። የሞሬቲ ዘፈንም የሚገኝበትን ሬዲዮ ካገኘች በኋላ ሙዚቃውን ትከፍታለች። ነገር ግን እያንዳንዳቸው በሚገኙበት ክፍል ውስጥ ካሜራ እንደተገጠመባቸው አያውቁም ነበረ። ይህ በእንዲህ እንዳለ በአንደኛው ክፍል ውስጥ የሚገኘው ሰው ሰውነቱ ማሳጅ እየተደረገለት ነበረ። በዛም ጥሩ ስሜት የተሰማውም ይመስላል። ነገር ግን ድንገት መሬቱ ላይ ከ3 ሰው በላይ እግሮችን ይመለከታል። ቀና ብለውም ሊመለከት ባለ ሰዓት ላይ ግን ወደ ታች ይገፉታል። እናም ከዛ እንዳይንቀሳቀስ የሚያግዱትና በድንገትም ጀርባውን በመሳሪያ መቁረጥ ይጀምራሉ። እሱም በዚህ በኃይለኛው ይጮሃል። በነጋታው ኤሪያል ስፖርት ለመስራት ትወጣለች። በሩን ስትከፍተውም ለሱ የተመደበችላት ሴት እስካሁን ድረስ እዛው ተቀምጣ ነበር ያደረችው። አሁን ላይ ስፖርት ለመስራት እንደምትፈልግምና ልትወጣ እንደሆነም ከነገረቻት በኋላም ያቺ ሴት እየተከተለቻት መሮጥ ይጀምራሉ። ምንም እንኳን ደስ የማይል ነገር ቢሆንም ነገር ግን ኤሪያል ስፖርት መስራቷን ትቀጥላለች። እናም በመንገዷ ላይ ግን የተለያዩ ነገሮችን ትመለከታለች። በየቦታውም የተለያየ አይነት የጥበብ ስራ የሚማሩና የሚሰሩ ሰዎች ነበሩ። በመጨረሻም ተቀምጦ የነበረውን ሞሬቲን ታገኘዋለች። ስለተመለከተቻቸው ነገሮችን መጠየቋን ትጀምራለች። ምክንያቱም የሚያደርጉት ነገሮች በሙሉ ወደ አምልኮ ስነ ስርዓትም ስለሚጠጉ ነበረ። እሱም ጥያቄዎቿን ከመመለስ ይልቅ ወደ አንድ መጠለያ እሷን ለመውሰድ ይወስናል። እዛም ይገኝ የነበረው ሰው ያለማቋረጥ በባህር ዳርቻ ላይ ይገኙ የነበሩትን ሲሼሎችን ይከፍታል። ሞሬቲም እየፈለጉ የሚገኙት ትዕግስተኛ የሆነን ሰው መሆኑንና ይህም ስራ ደግሞ እንቁ የመፈለግ ስራ መሆኑን ተከትሎ ትዕግስት የሚጠይቅ መሆኑን ይነግራታል። አንድ እንቁንም ለማግኘት ቢያንስ ይህ ሰው 100 ፍሬዎቹን መፈልቀቅና መክፈት ይኖርበታል። ነገር ግን ባገኛት ሰዓት ላይ እንቋን በአንገት ጌጥነት የሚጠቀሟት ይሆናሉ። ከመቶዎቹ አንዷን እንቁ የማግኘትንም ስራ ነጥቡ ምኑ ጋር እንደሆነ በጠየቀችው ሰዓት ላይ ሞሬቲ ይህ የሚያስተምራቸው መቶዎቹን በመፈልቀቅ ውስጥ የሚገኘው ድካም በአንድ በተገኘችው እንቁ ደስታ ግን ሙሉ ለሙሉ መጥፋቱን እንደሆነ ይነግራታል። እናም ብዙ እኩል ይሆናሉ ተብለው የሚታሰቡት ነገሮች በሙሉ ግምታዊ መሆናቸውንና እንደ እውነቱ ከሆነ ግን ሁሉም ነገሮች እኩል እንዳልሆኑም ይነግራታል። በኋላ በክፍሏ በነበረችበት ሰዓት ላይ ደረጃ ሰጪዎቹ ልብስ ይዘውላት ይመጣሉ። ያመጡትም ልብስ እሷ እንድትለብሰው ያመጡት ነበረ። ቢሆንም ይህንን ከመልበሷ በፊት ግን ሰውነቷ ላይ የሚገኙትን ጸጉሮች መላጨት እንዳለባት ይነግሯታል። ሞሬቲም ከእንግዶቹ የሚፈልገውም ይህን እንደሆነም ይነግሯታል። መጀመሪያ ላይም ኤሪያል ይህንን ማድረግ እንደማትፈልግ ትናገራለች። ምክንያቱም ይሄ ግላዊ ነገሯ ነበረ። ቢሆንም ከአንዳንድ ክርክሮች በኋላ ግን በመጨረሻ እጅ ትሰጣለች። እናም በሀሳባቸውም ትስማማለች። ሁሉም እንግዶች በቀጣይ በአንዱ ክፍል ውስጥ እንዲሰባሰቡ ከተደረገ በኋላ ደረጃ ሰጪዎቹም ቆመው ሞሬቲ ደግሞ አንደኛውን ዘፈኑን ለነሱ ማሰማት ይጀምራል። ለደቂቃዎቹም ከእንግዶቹ ጋር በሚደንስበት ሰዓት ላይ አንደኛዋ እንግዳ ግን ያለማቋረጥ ማሳል ትጀምራለች። እናም በሷ ህመም ምክንያት የነበረው ነገር እንዲቋረጥ ይደረጋል። በአንደኛው ደረጃ ሰጪም የተሳለውን ስዕል በሚመለከቱበት ሰዓት ላይ ሞሬቲ ለስታን ደረጃ ሰጪዎቹን ለራሳቸው አምላክ ነን ብለው እንዲያስቡ እንደሚያደርጓቸው ይናገራል። ነገሮችንም የመጠረም ትልቅ ኃይልም እንደተሰጣቸውም ነግሯቸውም ይናገራል። እና በዚህ መልኩም ሰዎች በውስጣቸው የሚያስቧቸውን ነገሮች በሙሉ ወደ ትክክለኛው ዓለም ማምጣት እስከቻሉ ድረስ ፈጣሪ ወይም አምላክ መሆናቸውን ይናገራል። በቀጣይ ኤሪያል ለስታን ስለ ደረጃ ሰጪዎች አንዳንድ ጽሑፎችን መጻፍ እንደምትፈልግ ትነግረዋለች። እናም እዚህ የሚያደርጉት ነገር በሙሉም አምልኮ እንደሚመስልም አስጠንቅቃም ትነግረዋለች። ቢሆንም ስታን ግን ዋናው ታሪክ ላይ ማተኮር እንዳለባት ይነግራታል። ይህም ደግሞ ሞሬቲና ዘፈኖቹ ነበሩ። በዚህ ጊዜ ላይም የሚያሳስበው ሌላ ነገር አልነበረም። በድንገት ከየት መጣ ሳይባል አንድ ቀስት ስታንን ይወገዋል። እናም መሬት ላይም ይወድቃል። ከደቂቃዎች በኋላ ግን ቀስቶችን ይዘው የነበሩ ህፃናት ወደሱ ይመጣሉ። እናም ላደረጉትም ነገር ይቅርታ ይጠይቁታል። ምክንያቱም ይሄ የተፈጠረው እንደ ድንገት ነበረ። ቢሆንም ኤሪያል ግን በዚህ በጣም ደንግጣለች። በኋላ ቡድኑ አንድ ላይ በመሰባሰብ በራሳቸው ለመዝናናት ይወስናሉ። ቢሆንም ኤሪያል ግን ያለው ሁኔታ እንዳልተመቻት ትነግራቸዋለች።
እና ምናልባትም እሱ ላይ የተፈጠረው ነገር እንደ ድንገት ወይም በአደጋ እንዳልሆነም ትነግረዋለች። ጊዜያት እንዳለፉና ነገር ግን ከነሱ ጋር አብረው የመጡት ሁለት እንግዶች እስካሁን ድረስ መጥፋታቸውንም ትነግራቸዋለች። እናም ደግሞ ስልካቸውንም ከየትም ብለው ማግኘትም አለመቻላቸው ማስጨንቋታል። ቢሆንም ቡድኑ ግን እሷን እንደ ጅል መቁጠር ይጀምራሉ። አንደኛዋ እንግዳም ሞሬቲና ስታን ድሮ ላይ ይጣሉ እንደነበረ ትናገራለች። ይህም የተፈጠረው ደግሞ ስታን ስለ ሞሬቲ መጥፎ የሚባል ጽሑፍን በጋዜጣው ላይ በመጻፉ ምክንያት ነበር። መጥፎ ነገር እየተፈጠረ መሆኑ ልታሳምናቸው ባለመቻሏ ምክንያት እሷም ትታቸው ትሄዳለች። በዛን ቀን ማታ ላይ ሞሬቲ ወደ ራት መመገቢያው አዳራሽ ይገባል። እዛም ለነሱ አዲስ ስራውንም ያቀርብላቸዋል። በቀጣይ ኤሪያል ስልኳን ለማግኘት አቅዳለች። ስልኳንም ካገኘች በኋላም ለባሏ ለመደወል ነበር ያሰበችው። የሚከታተሏትም ሰዎች እንዳያዩት በሚል በመስኮቱ በኩል ትወጣለች። እነሱም ክፍሏን ባንኳኩ ሰዓት ላይ የሚመልስላቸው ሰው አልነበረም። ሰብረውን በገቡበት ሰዓት ላይ እንደጠፋች ይመለከታሉ። እሷም ፍለጋን በጀመሩበት ሰዓት ላይ እሷ በሌላ በኩል ወደ አንድ የዕቃ ክፍል ታመራለች። እዛም የተለያዩ እንስሳዎች ቅሪተ አካል ተቀምጦም ነበረ። በርብራን በፈለገችበት ሰዓት ላይ በመጨረሻ የእንጨት ስልኮችን ነበር ልታገኝ የቻለችው። ከዛ በተጨማሪም ግን በሚያስፈራት መልኩ በክፍል ውስጥ የሞተ ሰው አካልንም ታገኛለች። ደረጃ ሰጪዎቹን በመጨረሻ ያገኟታል። ቢሆንም ግን ትታቸው ትሄዳለች። ቀጥታም ወደ ክፍሏ ካመራች በኋላ እቃዎቿን በሙሉ በመሰብሰብ ከዛ ለመሄድ ትወስናለች። በመንገዷ ላይ ግን ሞሬቲ ያገኛትና ምን እንደተፈጠረ ይጠይቃታል። እሷም ስለጠፉት ሰዎች የት እንደሆኑ ትጠይቀዋለች። ቢሆንም ሞሬቲ ግን ትክክለኛ መልስን አይሰጣትም ነበረ። ይልቁኑ እሷንም የሚወስዳት ባስ በዚህ ሰዓት ላይ እንደማይመጣና እስኪመጣ ድረስም መጠበቅ እንዳለባት ይነግራታል። ምክንያቱም የሚገኙት ገጠራማ ቦታ ላይ ነበረ። ስለዚህም በህፃናቱ የሚቀርብላትን ቀጣዩን ፕሮግራም እየታደመች ባሱ እስከሚመጣ ድረስ መጠበቅ እንደምትችል ይነግራታል። ስለዚህም ባሱ እስከሚመጣ ድረስ እንድትጠብቅ በሚል እሷን ብቻ መስኮቱ ጋር ያስቀምጧታል። ከዚያም ያ ሾውም ይጀመራል። በሾው ላይ በአይጥ የተመሰሉ ጋዜጠኞች ሲኖሩ ስራቸውን በመሃል ላይ የምትገኘውን ሞሬቲን የምትወክለዋን አርቲስት መጠየቅና ስለሷ የተለያዩ ጋዜጣዊ መግለጫዎችን ማውጣት ነበረ። በሾው ላይም እንደሚነግሩን ከሆነ የአይጦቹ ወይም የጋዜጠኞቹ ዋና ጎል ስለ ታዋቂዋ ዘፋኝ የተለያዩ እሷን የማይመቿትን ጥያቄዎች በሙሉ በማቅረብና በማስጨነቅ የራሳቸውን ቢዝነስን የሚያሳድጉበትን መንገድ ብቻ የሚመርጡ መሆናቸውን የሚያሳይ ነበረ። በድንገት ኤሪያል ተቀምጣበት የነበረው ወንበር መንቀሳቀስ ይጀምራል። እሷም ደንግጣም ከዛ በተነሳችበት ሰዓት ላይ ከውስጡ ከተጠሩት እንግዶች መካከል አንደኛዋ የተደበደበች በሚመስል መልኩ አይኗ አብጦ ትወጣለች። አፏ ላይም ታግተው የነበሩ ሰዎች እንደሚደረግባቸው ጨርቅ ተጎዝጉዞባት ነበረ። በህመምም እንደምንም ብላ ከዛ ትወጣለች። ሞሬቲም ወደሷ ከቀረበ በኋላ ያበጠውን አይኗንም ይነካል። በዚህ መልኩም ውሃ ቋጥሮ የነበረው አይኗም እሱ ላይ ይፈነዳበታል። ይህም ለእርዳታ እንዲጮህም ያደርገዋል። ቡድኑ ከዛ ለማምለጥ ቢያስቡም ነገር ግን በግዴታ እንዲቀመጡ ይደረጋሉ። ስታንም በድጋሚ በመነሳት ከዛ ለማምለጥ ይሞክራል። ነገር ግን በዚህ ጊዜ ከመስኮቱ ጋር ያጋጩታል። አንደኛዋ ሴትም እንደዛው ለማምለጥ ብትሞክርም ነገር ግን ጸጉሯን ይዘውም ይጎትቷታል። ይህም የጸጉሯ ቆዳ በትንሹም ቢሆን እንዲቀደድ ያደርገዋል። በዛ ታማም ትጮኻለች። በዚህ መሃል ላይ ሞሬቲ ሌላ ታሪክን መናገር ይጀምራል። እሱም የሥራዎቹ ፈጣሪ እንደሆነና ነገር ግን እነሱ ከ30 ዓመት በፊት እሱን ያሰቃዩት ሰዎች እንደሆኑ ይናገራል። አሁን ላይ ግን ከዚህ በፊት እሱ ላይ ላደረጉበት ነገር በሙሉ የሚከፍሉበት ጊዜ እንደሆነ ይናገራል። በዛ ጊዜ ላይም ስታን ይወጋል። አንደኛው እንግዳም ከዛ ለማምለጥ በሞከረበት ሰዓት ላይ እሱም ይያዝና ይወጋል። ኤሪያል ግን አንድ ማምለጫ መንገድን ታገኝና እሷ ብቻ አምልጣ ትወጣለች። ከዚያም በአንደኛው ቤት መታጠቢያው ውስጥ በመግባት ትደበቃለች። እሷ በማታውቀው መልኩ ግን አንደኛዋ ደረጃ ሰጪ ተመልክታት ስለነበረ ወደ እሷ በመሄድ ከኋላዋ ታንቃታለች። እንደምንም ከታገለች በኋላ ግን በመጨረሻ ስላልቻለች ራሷን ትስታለች። በቀጣይም በነቃችበት ሰዓት ላይ ከወንበሩ ጋር ታስራ ነበር ራሷን ያገኘችው። እናም እነሱም ከበዋትም የሆነ አምልኮ ያደርጋሉ። ሞሬቲም ላደረጉት ነገር በሙሉ እያመሰገነ ሻምፓይኑን ያነሳል። በዛ ጊዜም አንደኛዋ ደረጃ ሰጪ ወደ ኤሪያል በመምጣት መጠጡን ልትሰጣት በማስመሰል መልኩ ከጀርባዋ ግን የታሰረችበትን ገመድ ትፈታላታለች። እሷን ገፍትራ እንድትጥላትም ከነገረቻት በኋላም ኤሪያል እጇ ነጻ ከወጣ በኋላ ያቺ ሴት ገፍትራት ከዛ ማምለጥ ትጀምራለች። ጉዟን እርዳታ ለማግኘት ነበረ። እንደተባለችው ካደረገች በኋላ እዛ የነበረው እሳት ይወድቅና የሞሬቲ ልብስም በእሳት እንዲያያዝ ያደርገዋል። የደረጃ ሰጪዎቹም ትኩረት እንዳለ በተሳበ ሰዓት ላይ ኤሪያል በቻለችው አቅም በሙሉ ከዛ ለማምለጥ ችላለች። ትንሿን መኪናን በመጠቀምም ከግቢው ትወጣለች። ቢሆንም አንደኛዋ ደረጃ ሰጪ ግን እስካሁን ድረስ የተከታተለቻት ነበረ። ከረጅም ጉዞ በኋላም በመጨረሻ ኤሪያል ከግቢው ትወጣለች። ውጪ ላይም የሞሬቲ አድናቂ የነበረን አንድን ሰው ታገኛለች። ከዚህ ማምለጥ እንዳለባትም በመናገር ልታሳምነው ብትሞክርም ነገር ግን ሰውየው ፖስተሩን እየተመለከተ መጃጃሉን ይቀጥላል። ስለዚህም እሱን ገፍትራ መኪናውን መንጠቅና መውሰድ ነበረባት። ከ2 ዓመት በኋላ
ኤሪያል አሁን ስለ ሞሬቲና ስለ ደረጃ ሰጪዎቹ የተመለከተቻቸውንና ያደረጉትን መጥፎ ነገር በመጽሐፍ ላይ ጽፋ አሳትማ አሁን ታዋቂ ሴት ሆናለች። ታዋቂ የነበሩትም ጋዜጠኞችና ትላልቅ ሰዎች በዚህ ግብዣ ስነ ስርዓት ላይ መገደላቸውንም ጽፋለች። ፖሊስም ይህንን በሙሉ ከመረመረ በኋላ በመጨረሻ ከሷ ጋር አንድ ላይ ሆነው ወደ ሞሬቲ ቤት ተመልሰው ነበረ። እናም እዛ እንደደረሱም ሞሬቲ ፒያኖ እየተጫወተ ነበር የጠበቃቸው። እናም ከፊቱም 5 የገደላቸው ሰዎች ሬሳዎችም ተቀምጠው ነበረ። እናም በዛ ከታሰረ በኋላ ከ2 ዓመት በኋላ ግን በዚህ ጊዜ ላይ እሷን ሊያዋራት እንደሚፈልግ ከእስር ቤት ይደወልላትና ይነገራታል። እናም እሱን ለማግኘት ትሄዳለች። እዛም ሞሬቲ በመጽሐፏ በጻፈችውና ሚሊዮን ኮፒዎችን በመሸጣቸውም እንኳን ደስ አለሽ ይላታል። እሱም ስለገደላቸው 100 ሰዎች ትጠይቀዋለች። ቢሆንም ሞሬቲ ግን የገደለው እሷና ፖሊሶች የተመለከቱትን 5 ሰዎች ብቻ እንደሆነ ይነግራታል። እናም የተቀሩት የእሱ ደረጃ ሰጪዎች በሙሉ በዓለም ላይ መበተናቸውንና ትክክለኛ የፈጠራ ችሎታንና ለቀጣዩ ትውልድ ሊደርስ የሚገባውን የሰዎችን ኃይል ሊያዳርሱ እንደሄዱ ይነግራታል። ወደ እሱ ግብዣ ላይ ከመጋበዙ በፊት እሱ ላይ ምንም አይነት ነገርን እንዳላደረገች ያውቅ ነበረ። ከዛ በተጨማሪም በጋዜጣው ላይ የጻፈችውን ትንሽዬ ነገር ተመልክቶ በዛ እንደተደሰተባትምና በዛ ምክንያትም እንደጋበዘት ይነግራታል። አሁን ላይም ያሰበው ነገር እንደተሳካለትና እሷም ስለሱ ጥሩ መጽሐፍም ስለጻፈችለትም ያመሰግናታል። እናም ከዛ ተነስቶም ትቷት ይሄዳል። ልክ እዚህ ጋርም ፊልሙም ያበቃል። ይህንን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።